አስፈሪው ኮማንዶ ወደ አዲስ አበባ እየገሰገሰ ይገኛል። ህዝቡን ጉድ ያስባለ ቪዲዮም ሰሞኑን በየሶሻል ሚዲያው እየተለቀቀ ይገኛል። ሰሞኑን ሁላችንም እንደተመለከትነው በዩቲዩብም በቲክቶክም እንዲሁም በሌላ ማህበራዊ ገጾች ላይ ፋኖ ያሰለጠናቸውን ጀግና ልጆቹን ሲያስመርቅ ታይቷል። እስከዛሬ በቁጥር ብቻ ይታወቃሉ ብዙ ፋኖችን ቢኖሩ ግን ይሄን ያክል የሰለጠኑ ትላልቅ ኮማንዶዎች ይኖራሉ ብሎ ማን ገመተ? ይህ ለህዝቡ ብቻ ሳይሆን ለብልጽግና ፓርቲ አባል ዋና ባለ ሆኖ ለጠቅላይ ሚኒስትሩም እጅግ በጣም አስገራሚና አስደንጋጭ ጉዳይ ሆኗል። ምክንያቱም ፋኖ በዚህ ልክ ልጆቹን አሰልጥኖ በየሶሻል ሚዲያው ሲለቅ ሲያይ ልቡ እንደደነገጠ መረጃ እየወጣ ይገኛል። ፋኖ ምንም ያክል ብዙ ናቸው ተብሎ ቢገመቱም ግን እንደዚህ የሰለጠኑ ኮማንዶዎች ይኖሩታል ብሎ ማን ይገምታል? ሰሞኑን እየተንሸራሸሩ ያሉ ቪዲዮዎች ግን ጉድ እያስባሉና ፋኖ በቅርቡ ወደ አዲስ አበባ መግባቱ እንደማይቀር የሚያሳዩ ጉዳዮች ናቸው። ዶክተር አብይ ከዚህ በፊት ሲናገር የነበረው እናንተ ምንም ቢሆን እዛው ተተረማመሱ እንጂ እኛ ጫፍ አደርሱም ያለው ነገር ሳይሰረዝ አልቀረም። ዶክተር አብይ እንዳለው እኔ እንደዚህ ብዙ መች መሰሉኝ፣ እርስ በርሳቸው እዛ 10 ሆኑ 30 ይደቋቁሱ እንጂ ይሁሉ ኮማንዶ ሰልጥኖ ፍልቅ ይላል ብዬ መች አሰብኩ እያለ እንግዲህ ፍርሃቱን እንዲሁም መረበሹን እንዲሁም ይሄን ሁሉ ቪዲዮ ሲያይ ውስጡ መረበሹ እንዳልቀረ ታይቷል። እሱ ያሰበው እንደዚህ መቻ ሰልጥነው ያመጧቸዋል ብሎ አሰበ። እዛው እርስ በርስ እየተላለቁ እያለቁ መቼም አዲስ አበባ አይገቡም ያላቸው ፋኖች አሁን ላይ ኮማንዶዎቻቸውን አሰልጥነውና አበርትተው ወደ አዲስ አበባ እየገሰገሱ እንደሆነ እያየን ነው። አሁን ላይ የአዲስ አበባ ወይም ፋኖን የሚጠብቁ የፋኖ ደጋፊዎች በደስታ እየፈነጠዙ ይገኛሉ። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። የዕለቱን ሰበር መረጃ ወደ እናንተ እናቀርባለን። ከዛ በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ እንደዚሁም ደግሞ ቪዲዮ ላይክ በማድረግ እንድትጀምሩት በትህትና እንጠይቃለን። በተጨማሪም የሰሞኑ የተንሸራሸሩ የፋኖ ኮማንዶ ሰልጣኞችን ስታዩ ምን እንደተሰማችሁ ኮሜንት ላይ አስቀምጡልኝ እያልኩኝ ወደ ዕለቱ ማብራሪያ ዜናዎቼ አልፋለሁኝ። አስፈሪ ኮማንዶ ወደ አዲስ አበባ እየገሰገሰ ነው። የፋኖ ደጋፊዎች በዚህ ሰዓት ፈንጠዝያ ላይ ይገኛሉ። ምክንያቱም ሁሉም ቢሆን ፋኖ ጠንካራና ፋኖ ጎበዝ እንደሆነ ቢያቅም ግን ይሄን ሁሉ በዚህ ልክ ከ5000 በላይ የሚሆኑ ኮማንዶ ብቻ የሆኑ ወታደሮችን ፋኖ እንዴት ያፈልቃል ብሎ ማን ያስባል? በቪዲዮቹም ላይ የተለያየ ሰርከስን እንደዚሁም ደግሞ በድራማቲክ ጭምር የሚፈልጉትን ወይም ደግሞ ወደፊት ሊያረጉ የሚያሻቸውን ሁሉ በቲያትር መልክ ሲገልጹ ታይተዋል። አስመራቂዎቹም በጀግንነት ይሄን ቪዲዮ ተለቆ ህዝቡ ደስተኛ እንዲሆን አድርገዋል። ፋኖ አሁን ላይ ብርታቱ እጅግ በጣም እየበዛና ብርቱ ክንዶችን እያፈራ እንደሆነ ተመልክተናል። ሁሉም እጅግ በጣም ተደስቷል። ህዝቡም አብዷል። ጉድ ያስባለው ቪዲዮውም በየሶሻል ሚዲያ እየተንቀሳቀሰ ዘመነ ካሴ ሁሉም ቦታ እየሄደ እስከዛሬ የሰለጠኑትን እያስመረቀ ይገኛል። አሁን ላይ ፋኖ ምንም ይሁን ምን አዲስ አበባ በጥቂት ወራቶች ውስጥ መግባቱ አይቀሬ ነው። ዘመነ ካሴም እንደተናገረው ይኸውላችሁ የኛ ልጆች እስከዛሬ ደብቀን ስናሰለጥናቸው የነበሩ የፋኖ ተስፋዎች እነዚሁና አሁን ላይ ምን ያስፈራናል? አሁን ላይ ምን ወደ ኋላ ያስብለናል? እናንተ እንደምትፈሩት አይደለም፣ እኛ ብዙ ነን፣ ራሳችንን በደንብ እናውቀዋለን ብሎ እንግዲህ ልጆቹን በይፋ አውጥቶ በየሶሻል ሚዲያ እንዲንቀሳቀሱና እንዲታዩ አድርጓል። ነገር ግን እመኑን እነዚህ ብቻ አይደሉም። እኛ 5000ና
ከዛ በላይ ጭምር እንጂ 5000 ብቻ የኛ ቁጥር አይደለም እነዚህ ሩብ ኮማንዶቻችንን ሲል የተናገረው ንግግር ደግሞ በየሁሉም ጆሮ እየገባ ይገኛል። አስፈሪውና በጣም ደግሞ የሚረብሸው ነገር ይህንን ያዩት የብልጽግና ፓርቲዎችና ተቀናቃኝ ሌሎች ፖለቲከኞች እጅግ በጣም እንደደነገጡና ልባቸውን እንደተረበሸ አይተናል። ከዚህ በፊት በሚቀርቡበት ጊዜ የፋኖ ጀነራሎችም እንደዚሁም ደግሞ ዋና አለቃው ዘመነ ካሴ ጭምር እመኑኝ አጠገባችሁ ያለ 5 ሰው ቢኖር 2ቱ ፋኖ ነው በእርግጠኝነት እያለ እንግዲህ ሲያስፈራራቸውና እነሱ ማብራቸው ያሉትን ሰዎች በተለይ ደግሞ ጠባቂዎቻቸውን ከአንድ ሳምንት በላይ አብሯቸው እንዲቆዩ አያደርጉም። በየጊዜው ይቀያይሯቸዋል። ምክንያቱም አያምኗቸውምና አሁን ላይ የኮማንዶ ሰልጥኖ ማየትና ፋኖ ሲያስመርቅ እንደማየት ምን ደስ የሚል ነገር አለ። የፋኖ ደጋፊዎችም በየቦታቸው ሆነው የተሰማቸውን ደስታ እየገለጹ ይገኛሉ። እኛ ደከምን በቃ እያልን ፈርተን ነበረ። ምንም ቢሆን በእናንተ ጀግንነት ባንጠራጠርም ግን ሁኔታው እያስፈራንና ይሸነፉ ይሆን እያልን በነበረ ሰዓት ይህን ሁሉ የፋኖ አበርቺ ክንድ ማየታችን እጅግ በጣም አስደስቶናል። ከዚህ በፊትም በተለያየ ዲያስፖራው እየረዳ ከነበረበትም በላይ አሁን ላይ ብዙ ገቢዎችን እያስገባና ፋኖ የነበረበትንም የፋይናንስ ችግር በዚህ ወቅት እየፈታ ይገኛል። ደስ ያላቸውም በየቦታው የሚኖሩ ዲያስፖራን ጭምር የተለያየ ዶላሮችን ወደ ፋኖ እያስገቡና እየላኩ ይገኛሉ። የፋኖ ኮማንዶዎችም እናመሰግናለን፣ ለዚያ አድርሳችሁናል፣ እናኮራችኋለን፣ ታያላችሁ፣ ብዙ ነገሮችን እናደርጋለን ሲሉ እንግዲህ ማበረታቻዎችን ሲገልጹ ታይተዋል ማለት ነው። ፋኖ ዛሬም ሆነ ነገ አሸናፊ መሆኑ የማይቀር ነው። የሰሞኑን የተለቀቀው ቪዲዮ ደግሞ ጉድ ያሰኘ ነው። ዘመነ ካሴም ፊንፊኔ ላይ ስንደርስ ማን እንደሚከዳና ማን ጥሎ እንደሚወጣ አብረንም እና ይሆናል ሲል እንግዲህ በአሽሙር የተናገረው ንግግር አለ ማለት ነው። እና ውድ ተመልካቾቻችን የፋኖ ደጋፊዎች ሆናችሁ በዚህ በተለይ ደግሞ ሰሞኑን ሲዘዋወር በነበረው ቪዲዮ ላይ ያላችሁን የሚገርምና ደስ የሚል ሐሳብ ኮሜንት ላይ አስቀምጡልኝ እያልኩ ሁሌም በመዝጊያችን እንደምንለው ድል ለፋኖ ይሁን። እናንተም የተሰማችሁን ሐሳብ ኮሜንት ላይ አስቀምጡልን። ለቻናላችን አዲስ የሆናችሁም ሰብስክራይብ በማድረግ ሁሌም ቢሆን ፈጣን መረጃ በፈጣኑ ቻናል ወደ እናንተ ይድረስ እላለሁኝ። መልካም ቀን። ስለተከታተላችሁኝ አመሰግናለሁ።